የአማራን ህዝብ ፍትሃዊ ትግል የሚመራው እዚህም እዛም ቀላዋጭ የሆነ ዋልታ ረገጥ ኃይል ሳይሆን መርህ የማይጥስ ሁሉ ነገሩን ትግሉ ላይ አድርጎ ውጤቱን ዳር ማድረስ የሚተጋ ሀቀኛ ቡድን ብቻ ነው። ምናባዊ ትግል ሳይሆን በእጅ ያለ የሚጨበጥ የሚታይ ግዙፍ ኃይል በመፍጠር የሚገለጥ ነው። ትግሉ ጠላት ወለድ የሆኑ አግላይና ሲወርድ ሲዋረድ የመጣ የጥላቻ ፕሮፓጋንዳ ተሸካሚና ነዢ የሆኑ ግለሰቦችንም ጭምር ኢላማ ያደርጋል። ሰላም ጤና ይስጥልን ክቡራንና ክቡራት የኤንቢሲ አማራ ዴይሊ ኒውስ ቤተሰቦች፣ ነው የዕለተ ሰንበት የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ የአማራን ህዝብ የህልውና ትግል ልታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር 3ኛ ራያ ሻለቃ ራያ ቆቦ ዞብል ቶሮ በር ላይ ዙፋን ጠባቂ ሰራዊትን በደፈጣ ሙትና ቁስለኛ በማድረግ ድል ተጎናጸፈ። ዞብል አምባ ክፍለ ጦር 3ኛ ራያ ሻለቃ ቃኝ ባለፉት 5 ቀናት ለ3ኛ ቀን ሰኔ 14 2017 ዓ.ም ራያ ቆቦ ዞብል ቶሮ በር ላይ ደፈጣ በመያዝ ከ15 በላይ የፋሽስቱን አገዛዝ ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፏል። ራያ ቆቦ ዞብል የመሸገው የጠላት ኃይል ባለፉት ወራቶች በርካታ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን አሁንም ተጠናክሮ ቀጥሎ በዞብል አምባ ክፍለ ጦር ራያ ሻለቃ ቀኝ በ5 ቀን ውስጥ ለ3 ጊዜ ትናንትና ዛሬ በደፈጣ በርካታ ኃይሉን በመምታት እንዲሰለችና እንዲማረር ብሎም እንዲኮበልልና እንዲጠፋ በማድረግ የጠላትን ኃይል ማፍረስ ተችሏል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል አፋባ ወሎ ቀጠና ገልጿል። ጠላት በገፍ ፋኖን እየተቀላቀለ ነው። የአብይ አህመድ ሰራዊት እየከዳ ፋኖን የሚቀላቀልበት በርካታ ምክንያቶች ያሉት ሲሆን ዘረኛ ተቋም ስለሆነ የአማራ ህዝብ እያጠፋ መሆኑ ስለገባቸው ነው። ይህንን በተዋጉበት አካባቢ ሁሉ ንጹሃንን በጅምላ እየጨፈጨፈ ስለሆነ ነው። የአማራ ህዝብ መከላከያ ነኝ የሚለው የአብይ ግል ጠባቂ ያለምንም ርኅራኄ ሲጨፈጭፍ የሚያዩ አባላቱ ስርዓቱን ለመበቀል በየቀኑ ወደ ፋኖ እየተመሙ ነው። አድሏዊ ስለሆነ ነው። የአማራ ተወላጅና የደቡብ ተወላጅ የሆኑ የመከላከያ አባላት በምንም ሁኔታ ማዕረግ አይሰጣቸውም። እንዲሁም ምክንያት እየተፈለገ ዝቅ እንዲሉ ነው የሚደረገው። ነገር ግን ለአብይ አህመድ ቅርብ ናቸው የሚባሉት ግን በአውደ ውጊያ ሳይኖሩ ስልጠና ሳይወስዱ ማዕረግና ጥቅማ ጥቅም እየዘነበላቸው ነው። ከጄኔራል እስከ ተራት መሪ ድረስ የሚሾሙት የአብይ ዘመዶችና ሆዳሞች ብቻ ናቸው። እኒህም አማራውን፣ ሶማሊያውን፣ አፋሩን እየደቆሱ እንዲይዙት በማሰብ ነው። በዚህ የተማረረው አባላቱም ወደ ህዝብ ልጅ ፋኖ እየተመመ ይገኛል። ሌላው ታማኝነት ማጣት ሲሆን የመከላከያ አባላት የመከላከያ ተቋሙ የኢትዮጵያውያን ነው ብሎ አያምኑም። ሀገር ገንጣይ እንደሆነ ይሰማቸዋል። የሆነ ቀን ትግራይ ላይ እንዳስጨፈጨፋቸው ያስጨፈጭፈናል ብለው ይሰጋሉ። ተቋሙ የዱርዬዎች የጫታሞችና የእብዶች እንጂ ራዕይና ሀገራዊ ሳቢ ያላቸው መሪዎች ናቸው ብለው አያምኑም። የመከላከያ ተቋሙም ይክዱኛል፣ አዙረው ቀንና ሁኔታ አመሻሽተው ይወጉኛል በማለት በአይነቁረኛ ይከታተላቸዋል። አንዱን በአንዱ ላይ ያሰልላል፣ ያስራል፣ ይረሽናል። በመሆኑም የአብይ አህመድ ሰራዊት ተማራል። ሁሉም መውጫ ጊዜ ብቻ እንጂ የሚጠብቀው ከፋኖ ጋር ለመቀላቀል ይፈልጋል። በትናንትናው ዕለትም ኮርክ ከተማና ከአምበር ከተማ በመውጣት ከነሙሉ ትጥቃቸው ብሎም የብሬን ተተኳሽ በመያዝ የአፋባ በጎጃም ቀጠና የሐዲስ ዓለማየሁ 7ኛ ክፍለ ጦር አብራጂት ብርጌድንና ደጃዝማች ተድላጓሉ ብርጌድን ተቀላቅለዋል። እኒህ አካላትም እኛ መከላከያ ውስጥ ስንቆይ ሰግተን ከዛሬ ነገ እንረሸን ይሆን በማለት ቆይተናል። ጊዜ አመሻሽተን ህይወታችንን ይዘን ወደ ህዝብ ልጅ ፋኖ በመቀላቀላችን እድለኞች ነን። ፋኖም ይህንን ያህል አቅም መገንባቱ አስፈርቶን ነበር። ስንዋጋም የፋኖ ድፍረትና ስልጠና ከኛ አቅም ጋር የሚመጣጠን ባለመሆኑ በየቀኑ የሰውና የማቴሪያል ኪሳራ እየደረሰ መሳሪያም እየተማረክን ነበር። በዚህ መሃል ነፍሳችንን ማትረፋችን እድለኞች ነን ሲሉ ገልጿል ሲል የአፋባ ጎጃም ቀጠና ቃል አቀባይ ገልጿል። አበምኔቱ ያለምንም ቅድመ ሁኔታ ይፈቱ ሲል እናት ፓርቲ ገለጸ። በአማራ ክልል ሰሜን ጎጃም ዞን ውስጥ የሚገኘው የክብረ ደናግል ማርያም አበምኔት ቆሞስ የኔታ ይባቤ አርብ ሰኔ 13 ቀን የመከላከያ ሰራዊት የደንብ ልብስ የለበሱ ናቸው በተባሉ የጸጥታ ኃይሎች ከ300 በላይ ተማሪዎችን ከሚያስተምሩበትና ማስተዳዳሪነት ከሚያገለግሉበት ገዳም ታፍነው መወሰዳቸውን ለማረጋገጥ ችለናል። መምህሩ ዕለት ዕለት መድኃኒት የሚወስዱባቸው ተደራራቢ ህመም እንዳሉባቸው፣ ነገር ግን መድኃኒቴን እንኳን ሊያዝ እያሏቸው ፋታ ሳይሰጡ አጣድፈው እንደወሰዷቸው ተገንዝበናል። ፓርቲያችን እንዲህ ያለው በተለይ በሃይማኖት አባቶች ላይ ያነጣጠረ ተደጋጋሚ ግብታዊና ቂም ተኮር አፈና አለፍ ሲልም የጅምላ ግድያ በጽኑ ያወግዛል። የታፈኑት አበምኔት ያለምንም ቅድመ ሁኔታ እንዲፈቱ አበክረን እንጠይቃለን ሲል እናት ፓርቲ ጥሪ አቅርቧል።
የብልጽግና መንደር መታመሱን አጠናክሮ ቀጥሏል። የስርዓቱ አገልጋዮች ግሮሰሪ ላይ እርስ በርሳቸው መደባደባቸው ተነግሯል። አያና ታዬ የተባለ የቲሊሊ ከንቲባና አበራ ገረመው የቲሊሊ የኮማንድ ፖስት ሰብሳቢ በሁለት ጎራ በመከፈል ግሮሰሪ ላይ ተደባድበዋል። ፋኖቹ ወንጀላ ላይ በደፈጣ ከቀጠቀጧቸው በኋላ ሁለቱ ባንዳዎች እርስ በርስ አለመግባባት ፈጥረው የቆዩ ሲሆን ወደ ቡድን ጠብ በማሳደግ አያና ታዬ የተባለው ከንቲባ አድማ ብተናን በመያዝ አበራ ገረመው የተባለው የኮማንድ ፖስት ሰብሳቢ ሚኒሻን በመያዝ ግጥሚያን ያደረጉ ሲሆን መረጃዎቻችን እንደሚያመላክቱት በሁለቱም በኩል ጉዳት እንደደረሰ ለማወቅ ተችሏል። በሽፋን ስር ምርመራ ለሚያከናውኑ የተሰጠው በወንጀል ያለመጠየቅ መብት የፈጠረው ስጋት ምክር ቤቱ ማሻሻያ አዋጁን በ3 ተቃውሞ በአንድ ድምፅ ታቅቦና በአብላጫ ድምፅ አጽድቆታል። የሕዝብ ተወካዮች ምክር ቤት በሽፋን ስር ምርመራ የሚያከናውነውን ሰው ከአቅሙ በላይና ከፈቃዱ ውጭ ለሚፈጽም ከግድያ ውጭ የሆነ ወንጀል ክስ እንዳያቀርብበት የሚያደርግ የአዋጅ ማሻሻያ ማክሰኞ ሰኔ 10 ቀን 2017 ዓ.ም አጽድቋል። ከተወሰኑ የምክር ቤቱ አባላት መጠነኛ ተቃውሞ የገጠመው አዋጅ በወንጀል የተገኘን ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የወጣ ነው። ከ2005 ዓ.ም ጀምሮ ላለፉት 12 ዓመታት በስራ ላይ የቆየው ባለ 58 አንቀጽ አዋጅ ላይ ከመጠነኛ እስከ ጉልህ ማሻሻያዎች ተደርገዋል። ከነዚህ ማሻሻያዎች መካከል በሽፋን ስር ስለሚደረግ ምርመራና በቁጥጥር ስር የሚደረግ ማስተላለፍን የሚመለከተው ድንጋጌ ላይ የተደረገው ለውጥ በምክር ቤቱ አባላት ጥያቄ ተነስቶበታል። አዋጁ በወንጀል ድርጊት የተገኘን ገንዘብ ህጋዊ አስመስሎ ማቅረብን ወይም ሽብርተኝነትን በገንዘብ መርዳትን በተመለከተ ማስረጃ ለማግኘት በሽፋን ምርመራ ሊደረግ እንደሚችል ያስቀምጣል። አዋጁ በሽፋን ስር የሚደረግ ምርመራን የሚያከናውን ሰው ከአቅሙ በላይ ወይም ከፈቃድ ውጭ ሆኖ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም ይላል። አዋጁን ለማጽደቅም ወደ ህዝብ ተወካዮች ምክር ቤት የቀረበው የውሳኔ ሀሳብ ለዚህ ድንጋጌ አንድ አንቀጽ ማብራሪያ አካቷል። ልዩ የምርመራ ዘዴን የሚያከናውነውን ሰው የህዝብን ጥቅም ለማስጠበቅ የሚሰራ መሆኑን የጠቆመው ባለ አንድ አንቀጽ ማብራሪያው ከአቅሙ በላይ በሆነ ምክንያት ወንጀል ቢፈጽም ከወንጀል ክስ ነጻ ስለሚሆንበት አግባብ መደንገግ ስራውን ውጤታማ የሚያደርገው መሆኑን ይገልጻል። ማሻሻያው ይህንን ቢልም ቢቢሲ ያነጋገራቸው ሁለት የሰብአዊ መብት ባለሙያዎች ግን ድንጋጌው ለሰብአዊ መብት ጥሰት በር ይከፍታል ሲሉም ይሞግታሉ። የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ይህ ድንጋጌ ለአስፈጻሚው አካል ያልተገራ ክፍት የሆነ ለቁጥጥር የማይመች ስልጣን ሰጥቷል ይላሉ። አዋጁ ከአቅም በላይ የሚለውን ሀረግ በግልጽና በዝርዝር ማስቀመጥ ነበረበት የሚሉት አቶ ያሬድ ይህ ለተሳሳተ ክፍተት በተለይ ለመርማሪ አካላት በእንዝላልነት ወይም ሆን ብለው ለሚፈጽሟቸው ህገወጥ ስራዎች የህግ ሽፋን መስጠት ነው ሲሉ ለቢቢሲ ተናግረዋል። ከግድያ ወንጀል በስተቀር የሚለው የአንቀጹ ሀረግም እንዲሁ ለትርጉም የተጋለጠ መሆኑን አቶ ያሬድ ያነሳሉ። ከምርመራ ጋር ተያይዞ የሚነሳው ስቅየት ወይም ቶርቸር መሆኑን የጠቆሙት አቶ ያሬድ እስረኞችን ወይም በምርመራ ላይ ያሉ ሰዎችን በማሰቃየት ተግባር ውስጥ በጣም ቋሚ የሆኑ እና መለስተኛ አካል ጉዳቶችን ማድረስ ሊኖር ይችላል ሲሉ ህጉ ለሰብአዊ መብት ጥሰት መንገድ ሊያበጅ እንደሚችል ይጠቁማሉ። ከዚህ በተጨማሪም በማናቸውም ሁኔታ በአስቸኳይ ጊዜ አዋጅ ስር ባለ አገር ውስጥ እንኳን መፈጸም ከሌለባቸው ወንጀሎች አንዱ ስቅየት ነው እና ይሄ አዋጅ ግን የማይገባ ንብረት አፍርቷል የተባለን ሰው በስቅየት ምርመራ ማድረግን ይፈቅዳል ሲሉ ስጋታቸውን ለቢቢሲ አጋርተዋል። አገሪቷ ውስጥ ከፍተኛ የሆነ የሰብአዊ መብት ጥሰት አለ። እስረኞችን የማሰቃየት ተግባር ይፈጸምባቸዋል። ፖሊሶች ጠርጥረው የያዟቸው ሰዎች ይደበደባሉ፣ ያሰቃያሉ። በምርመራ እነዚህን ህጋዊ በማድረግ ያለው ዓለም አቀፍ ህጎችን ጭምር የሚጥስ ድንጋጌ ነው ሲሉም ያክላሉ። ሌላኛው ቢቢሲ ያነጋገራቸው የዓለም አቀፍ ወንጀል ህግ ባለሙያ አቶ ካሳሁን ሞላ ይልማ የአቶ ያሬድን ስጋት ይጋራሉ። አቶ ካሳሁን ይህ ድንጋጌ አንድ በሽፋን ምርመራ የሚያደርግ ግለሰብ ህገ ወጥ ሊሆን የሚችሉ ድርጊቶችን ከመፈጸሙ በፊት በቅድሚያ ፈቃድ እንደሚያስፈልገው በግልጽ አላስቀመጠም ይላሉ። እንዲህ አይነት ጥበቃ ከሌለ የዳኝነት ወይም የአቃቤ ቁጥጥር ዘዴ የለም የሚሉት አቶ ካሳሁን በሌሎች አገራት ያሉ ህጎች የወንጀል ተጠያቂነትን ከመቅረቱ በፊት ከከፍተኛ ባለስልጣናት ወይም ከፍትህ አካላት ፈቃድ እንዲኖር ያስገድዳሉ ሲሉ የሌሎች ሀገራትን ተሞክሮ ያነሳሉ። ድንጋጌው በግልጽ ከግድያ ወንጀል በስተቀር የሚል ሀረግ ቢያካትትም እንደ ስቅየት፣ ኢሰብአዊ ወይም ክብርን የሚያዋርድ አያያዝን የመሳሰሉ ከባድ ወንጀሎችን መጥቀስ አልቻለም ይላሉ። እነዚህ ድርጊቶች በዓለም አቀፍ ስምምነቶች እና ድንጋጌዎች በማናቸውም ሁኔታ ሊፈጸሙ የማይገባቸው መሆናቸውን የሚጠቅሱት ባለሙያው ሊፈጸሙ የማይገባቸው ወንጀሎች ካልተዘረዘሩ አዋጁ ላይ ያለው የቃላት አገባብ መርማሪዎችን ከከባድ ጥሰቶች ተጠያቂነት እንደመጠበቅ ተደርጎ ሊቆጠር ይችላል ሲሉ ለቢቢሲ ተናግሯል። ህጉ ምንም አይነት ሁኔታ ቢፈጠር ሊጣሱ ወይም ምክንያት ሊቀርብባቸው የማይችሉ ወንጀሎችን በግልጽ መዘርዘር ይገባዋልም ሲሉም ያክላሉ።
መርማሪ የወንጀል ክስ የማይቀርብበት ድርጊቱ የተፈጸመው ከአቅሙ በላይ በሆነ ምክንያትና ከፈቃድ ውጭ ከሆነ የሚለው አሻሚና ግልጽነት የጎደለው መሆኑን አቶ ካሳሁን ይጠቁማሉ። ይህ የአተረጓጎም ክፍተቶችን ይፈጥራል። ሌሎች አገራት አስፈላጊነትና ተመጣጣኝነት ያሉ በደንብ የተረጋገጡ የህግ መስፈርቶችን ይጠቀማሉ። ይህም ከክስ ነጻ የመሆን መብት በጠባብ መተርጎማቸውን ያረጋግጣሉ ሲሉም ያብራራሉ። የህግ አስከባሪ ተቋማት ስልጣናቸውን አላግባብ መጠቀም የተለመደ በሆነባት ኢትዮጵያ ለመርማሪዎች ሰፊና ግልጽነት የጎደለው ያለ መከሰስ መብት ያለ ግልጽ ጥበቃ መስጠት አደገኛ ነው ሲሉ አቶ ካሳሁን ስጋታቸውን ገልጿል። ቢቢሲ ካነጋገራቸው የህግ ባለሙያዎች በተጨማሪ የህዝብ ተወካዮች ምክር ቤት አባላት ማክሰኞ ዕለት በነበረው ስብሰባ ድንጋጌው ላይ ተቃውሟቸውን አሰምተዋል። ከኦሮሚያ ክልል ዳኖ ምርጫ ክልል ብልጽግና ፓርቲን ወክለው የምክር ቤት አባል የሆኑት የገቡት ዶክተር አለሙ ጎንፋ ድንጋጌው ትንሽ ከበድ መስሎ ታይቶኛልም ብሏል። ወንጀል ፈጽሞ አለመጠየቅ ትክክለኛ አይመስለኝም ያሉት ዶክተር አለሙ ወይም ድርጊቶቹ ተዘርዝረው ህጋዊ መብት የተሰጠው ሰው የሚወስዳቸው እርምጃዎች ወንጀል አይደሉም ማለት አለብን ሲሉ አስተያየታቸውን ሰጥቷል። የተቃዋሚው የአማራ ብሔራዊ ንቅናቄ አብን ተወካይ የሆኑት ዶክተር ደሳሌ ጫኔም በተመሳሳይ ድንጋጌው ላይ ያላቸውን ተቃውሞ አሰምተዋል። ዶክተር ደሳሌ ለምሳሌ የሽፋን መርማሪ ከወንጀለኛው ጋር ተደራድሮ በሚሊዮን የሚቆጠር ገንዘብ መቀበሉን ብናውቅ አይጠየቅም ማለት ነው? ስቅየት ወይም ቶርቸር ቢፈጽም የሰብአዊ አያያዝ ቢፈጽም አይጠየቅም ማለት ነው? የሚል ጥያቄ አቅርበዋል። የምክር ቤት አባሉ አክለው መሆን ካለበት የሰብአዊ መብቶችና ኢትዮጵያ በፈረመቻቸው ዓለም አቀፍ ድንጋጌዎች ላይ የተካተቱ ወንጀሎችን አለመፈጸሙ ነው። እንዲሁም ደግሞ ድርጊቱን ራሱን የመከላከል መሆኑ ታይቶ እንጂ ያልተገደበ ስልጣንን መስጠት ለእነዚህ መርማሪዎች የዜጎችን መብት በከፍተኛ ሁኔታ የሚገፋ ነው ብዬ አስባለሁ ብሏል። ምርመራ ለሚያካሂዱ ሰዎች ከለላ የሰጠንበት መንገድ እንደገና ቢታይ የሚል ሀሳብ አለኝ ያሉ አንድ ሌላ የምክር ቤት አባል በበኩላቸው መርማሪው ከመግደል ውጭ ያለውን የፈለገውን እንዲፈጽም እድል እየሰጠ ነው፣ እየቀጠቀጠ ምርመራ አካሄዳሉ ቢል መብቱ ነው ማለት ነው ሲሉም ጠይቋል። አባሉ አክለውም እንደዚህ አይነት መብቶች የምንሰጥ ከሆነ በከፍተኛ ሁኔታ የዜጎች የሰብአዊ መብት የሚጥስ በመሆኑ የአንቀጽ ቢሻሻል የሚል ምክር ሀሳብ አለ፣ ካልሆነ ግን ያልተገደበ መብት ሰጠን የዜጎችን መብት የሚጥስ ነው ብለዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የመረጃና የዜና ወጃ ይህንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልን።